የመጀመሪያውን የጴጥሮስን መልእክት እንመልከት። ይህንን መልእክት የጻፈው ሐዋርያው ቅዱስ ጴጥሮስ ነው። ጴጥሮስ ይህንን መልእክት የጻፈው ሮም ሳለ ነበረ። በጽሁፍ ደረጃ ደግሞ ታይፕ በማድረግ የረዳው ስልዋኖስ የተባለ ሰው ነው። ጴጥሮስ ይህንን መልእክት የጻፈው በታናሿ እስያ በአሁኗ በቱርክ ግዛት ውስጥ ይኖሩ የነበሩ ክርስቲያኖች የደረሰባቸው በነበረው መከራና ስደት እንዲታገሱ ሲለው ይህንን መልእክት የጻፈው ጴጥሮስ በመልእክቱ ውስጥም አሁን እየደረሰባቸው ያለው መከራ ለትልቅ ክብር እንደሆነ እንዲረዱና እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ የሚለውን መለኮታዊ ኃይል ተረድተው ግብዝነት በሌለው መዋደድ እርስ በርሳቸው እንዲዋደዱና እነሱ የተመረጡ ሕዝብ የንጉስ ካህንና ለርስቱ የተመረጡ ሕዝብ መሆናቸውን ተረድተው በሚኖሩበት በአሕዛብ ምድር በኑሯቸው አርያ እንዲሆኑ ለማስገንዘብ ነው። እንደዚሁም ለባለስልጣንና ለስራ ተገዥ እንዲሆኑም ለማሳሰብ ይህንን መልእክት ልኮላቸዋል። እንደተለመደው ሐሳብ አስተያየታችሁን በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ። አሁን አንዳንድ ሰው ይሉላችሁ ችግር መጥቶ ሲነግራችሁ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ደሃ መጥቶ ወግ ሲያወጋችሁ ወግን አሳጥረውና ብር ነው የፈለክ አይባልም። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድነው ዝም በል አንተ ጉዳይ ገብቶኛል አጠር አድርገው ብዙ ጉዳይ አለብኝ መስማት የምትችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው ነው። እኛም አንሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰምና ወርቅ አለ። በቃ ሌላውም አይሰማም። የያዕቆብ መልእክትን እንመልከት። ያዕቆብ የተባለው የጌታ ወንድም በመባል የሚታወቀው ሲሆን በኋላ ላይም በኢየሩሳሌም ለነበረችው ቤተክርስቲያን መሪ ነበረ። ያዕቆብ ይህንን መልእክት የላከው በኢየሩሳሌም ይኖሩ የነበሩ ክርስቲያኖች ከስጢፋኖስ ሞት በኋላ ወደ ተለያየ ሀገር ሲበተኑ እንደ እረኛነቱ የተፈተኑ ልጆቹን ለማጽናት ሲል ይህንን መልእክት ልኮላቸዋል። ያዕቆብ በመጀመሪያው በመልእክቱ ላይ ወንድሞች የእምነታቸው መፈተን ትዕግስትን እንዲያደርግላቸው አውቀው ልዩ ልዩ ፈተና ሲገጥማቸው እንደሙሉ ደስታ እንዲቆጥሩትና ማንም ቢፈተን በእግዚአብሔር ተፈተንኩ እንዳይል ሲል ነግሯቸዋል። የመልእክቱ ማዕከላዊ ጭብጥም እውነተኛ እምነት በተግባር ይገለጣል የሚል ሲሆን እምነት በቃል ብቻ የሚነገር ሳይሆን በዕለት ተዕለት ኑሮ በፈተና በመጽናት ሰዎችን በመርዳትና አንደበትን በመግራት መገለጥ አለበትም ብሎ በብርቱ ያሳስባል። እንደተለመደው ሐሳብ አስተያየታችሁን በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ